ሰላም እንዴት ናችሁ? እንግዲህ እስካሁን በነበሩት ኢኮኖሚክስ በሚለው ተከታታይ እስካሁን በነበሩት 50 ቪዲዮዎች የተለያዩ ከኢኮኖሚ አንጻር የተለያዩ ሀሳቦችን ሳነሳ ቆይቼ በስተመጨረሻ እንግዲህ የአቶ መለስን የአፍሪካ ዴቨሎፕመንት ዴድስ ኒው ቢግኒንግስ ወይም ደግሞ በአማርኛ ስንመልሰው የአፍሪካ ልማት ማለት ሄዶ ሄዶ የገደል ጫፍ ላይ ደርሷል። ከዚህ እስካሁን ከሄደበት መንገድ ተመልሶ ሌላ አማራጭ ካልተከተለ ማለት ከገደል አፋፍ ወድቆ ተሰባብሮ ነው የሚጠፋው እንጂ ከዚህ በኋላ ተስፋ አይኖረውም በሚል ርዕስ የጻፉትን የመመረቂያ ጽሑፍ በመቃኘት እና በመገምገም በእሱ ላይ ሂስ እያቀረብኩ ነው ማለት ነው። እንግዲህ ያን ለማድረግ ማለት እያንዳንዱን ማለት ጀነራል ፒክቸሩን ከሰጠው በኋላ ማለት በዋናነት የመመረቂያ ጽሑፉ 3 ክፍሎች አሉት። አንደኛው ክፍል የአቶ መለስ ይሻላል የሚሉትን ወይም በሳቸው አስተሳሰብ ዴቨሎፕመንታል ነው ስቴት ወይም ልማታዊ መንግስት የሚባለው መንግስት ምንድን ነው ወይም እኔ አማራጭ ብዬ የማስበው እሱን ነው እና ለምን አማራጭ ብዬ ነው የማስበው ብለው ከኒዮ ሊበራሊዝም ከሚባለው አስተሳሰብ አንጻር እንደ መላምት አስቀምጡ። ከዛ በኋላ በዚህ መላምት በዚህ አስተሳሰብ መሰረት ነው ኮሪያና ታይዋን እድገት ያስመዘገቡት አሉ። በአንጻሩ ደግሞ እንደገና በሁለተኛው ክፍል የኮሪያና የታይዋንን የልማት ታሪኮች፣ ሂደቶች፣ ከውጭ ጋር ያላቸውን ግንኙነት፣ የውጭ ቀጥታ ኢንቨስትመንት ምናምን በማያያዝ ለምን የእሳቸው እዚህ በክፍል አንዱ ላይ ያብራሩት በ7 ምዕራፎች ያብራሩት ሀሳብ በተግባር ተተግብሮ ምን እንደመሰለ ከኮሪያና ከታይዋን ልምድ ተነስተው ለማብራራት ሞከሩ። ከዛ በቀሩት እንደገና 7 ቻፕተሮች በመጨረሻው ክፍል ላይ ደግሞ አፍሪካ ግን ይህንን ስላልተከተለች ይልቁንም ደግሞ በአንጻሩ ኒዮሊበራል የሚባለውን የፖለቲካል ኢኮኖሚ አስተሳሰብ ስለተከተለች መልማት አልቻለችም ከቦትስዋና በስተቀር ይኸው ጨለማው ምድር ሆኗል ብለው ነው የሚያስቀምጡት። ግን ውስጡ ስትገቡ እና ስታነቡት ማለት አቶ መለስ ብዙ ነገሮችን ሳይሆን መሰረታዊ የሚባሉ ጽንሰ ሀሳቦችን እንደተረዳቸው ሰው ሆነው ምንም ማብራሪያ ሳይሰጡ ነው ዘለው ማለት እነዛን መሰረታዊ የሚባሉትን ጽንሰ ሀሳቦች ሳያብራሩ ነው ቀጥታ የራሳቸውን ቴሪ ወደ ማስቀመጥ ውስጥ ሄዱ። ይሄ ደግሞ በመመረቂያ ጽሑፍ አጻጻፍ ውስጥ ህገወጥ ነው፣ አይቻልም። ምናልባት እሳቸው ጠቅላይ ሚኒስትር ስለሆኑ ስለተከበሩ እና ይሄ ልክ አይደለም ምናምን ብሎ ለማለት ወይ ስለከበዳቸው ወይ ስላልፈለጉ ዝም አሏቸው እንጂ እኔ እስከሚገባኝ በማንኛውም እንደዚህ አይነት ፕሬስቲጂየስ በሆነ እሳቸው በተማሩበት ትምህርት ቤት ሳይሆን በኖርማል ነው በመደበኛ ስቴት ዩኒቨርሲቲዎች ራሳቸው እንደዚህ አይነት የመመረቂያ ጽሑፍ ብታቀርቡ ተቀባይነት አይኖረውም ብዬ አስባለሁ። እና የሊትሬቸር ሪቪው ወይም ከዚህ በፊት በዚህ ጉዳይ ላይ የተሰሩ ጥናቶችን ዳሰሳ አላደረጉም። ዳሰሳ ካለማድረጋቸው የተነሳ ምን ተሰርቷል፣ ምን ተብለዋል፣ የሚነሱት ሀሳቦች ምንድን ናቸው የሚሉትን ነገሮች ሀሳብ ስላላነሱ ማለት የዳሰሳ ጥናት ስላላደረጉ መሰረታዊ ሀሳቦችን ሚስ ያደርጋሉ። ስለዚህ ውስጡ ገብታችሁ ስታወሩ መነሻ የላችሁም ነው። አሁን ኒዮሊበራሊዝም ስቴት ኢንተርቬንሽን ይቃወማል ይሏቸዋል። ኒዮሊበራሊዝም ግን ስቴት ኢንተርቬንሽን አይቃወምም። ስቴት ኢንተርቬንሽኑ ስርዓትና ወግ ይኖረው፣ አግባብ ይኖረው፣ በማርኬት ህግ መሰረት ይሆን ነው እንጂ የሚለው ለምን ገባህ አይልም። እና ይህንን ለማብራራት ግን መጀመሪያ አይ ቲንክ ምክንያቱም እኔን ያሳሰበኝ ወይም እኔ ደግሞ ከኔ ፍላጎትም አንጻር እኔ እንዳልኳችሁ የዘመናዊ ኢኮኖሚክ አስተሳሰብ ባህላችን የሀገራችን አሁን ሶሻሊዝም ባህል ማለት ከሪዮት አልፎ ባህል ሆኗል። ለዛ ነው አሁን አቶ መለስ እንዲህ ተናግረው ማንም ሰው መለስ ከፋፋይ ነው፣ መለስ ዘረኛ ነው፣ መለስ እንደዚህ ነው ይላል እንጂ ትችት አያቀርብም በጽሁፋቸው ላይ ገብቷቸዋል። እና ለምን ኢንተሌክቹዋል ዲቤት ሳናደርግ ዝም ብለን በመሰዳደብ ይሆናሉ። ገብቷቸዋል። እኔ እንደዛ ነው የማስበው። ማለት መሰዳደብ አንተ ዘረኛ ነህ፣ ሌባ ነህ፣ እንደዚህ ነው ምናምን እሱ የትም አያደርስ። ይልቁንም በጽንሰ ሀሳብ ደረጃ ሳይንሱ የሚለው እንዲህ ነው ይህንን ነው ብለን ብንከራከር ጥሩ ነበር። እንደዛ ያላደረግነው በሀገር ደረጃ ባህሉ ስለሌለን ነው የሚል እሳቤ ስላለን ያንን ባህልም ለመፍጠርና አስተሳሰቦቹንም እሳቤዎቹንም ለማስፋፋት ስለሆነ ይህን የማህበራዊ ሚዲያ ላይ መጽሐፉን የምተችበት አንዱ ምክንያት ያ ስለሆነ
ሀሳቦቹ ኒዮሊበራሊዝም ራሱን የሚባለው አስተሳሰብ እንዴት መጣ ብዬ ከመርከንታሊዝም ከዛ በኋላ ከመርከንታሊዝም ወደ ሊበራሊዝም ከሊበራሊዝም ወደ ኬኔዥያን ኢኮኖሚክስ ከኬኔዥያን ኢኮኖሚክስ ወደ ኒዮሊበራሊዝም እና ያው መጨረሻ ላይ ደግሞ ዴቨሎፕመንታሊዝም እንዴት መጡ የሚሉትን ነገሮች ሪቪው ለማድረግ ሞክሬያለሁ ማለት ነው። እና እንዳልኳቸው አሁን ኒዮሊበራሊዝም እሳቸው ቢሉም ማለት ነን ኢንተርቬንሽኒስት እና ነን አክቲቪስት ስቴት ሪኮመንድ ያደርጋል ቢሉም እንደነገርኳችሁ ለምሳሌ ኢንቨስትመንት ሪዳይሬክት አርግ ማለት ጣልቃ አትግባ ማለት አይደለም። ፍሮም ፖለቲካሊ ፖፑላር ኤሪያስ ቱዋርድስ ኔግሌክትድ ፊልድስ ዊዝ ሃይ ኢኮኖሚክ ሪተርንስ ወይም በጣም ፖፑላር ከሆነ ማለት የህዝብ ድጋፍ ያስገኝልኛል፣ ጥቅም ያስገኝልኛል ወይንም ደግሞ እንዲያውም በእኛ ሀገር ኮንቴክስት ስታዩት እንዳልኳቸው አሁን መንግስት ኢንቨስትመንት ብሎ ኢንቨስት የሚያደርግባቸው ኤሪያዎች ህዝብ ድጋፍም ያስፈልገው አለ። ምክንያቱም ያለ ህዝብ ድጋፍ ነው ስልጣን ከብቷቸው በመሳሪያ ነው የወጣው። ስለ ህዝብ ድጋፍ ማለት የሚፈራው አደገኛ ህዝብ ተቃውሞ ማለት ከልክ በላይ ህዝብ እንዳላስቆጣ ነው እንጂ ህዝብ እንዲደግፈኝ ብሎ የሚለው የሚያስፈራው ነገር የለውም። ስለዚህ በእኛ ሀገር እንዲያውም በህዝብ ድጋፍ አይደለም፣ ይልቁንም ለራስህ የሚጠቅም ሰው አሁን ለምሳሌ መንገድ ብለህ መንገድ ላይ ከፍተኛ ኢንቨስትመንት ታካሂዳለህ። ያ መንገድ ግን ኢኮኖሚክ ሪተርኑ ምን ያህል ነው? ይህ ተደራሽነት ነው ምናምን ይልሃል። ገብቷቸዋል። ለህዝብ ፍትሐዊ ልማት እንዲኖር ነው አይደለም። ኢንቨስት አድርገህ የመንግስትን ሀብት ታፍስሰህ ያ ነገር ኢኮኖሚያዊ እንቅስቃሴ አምጥቶ በጀትን የሚደግሙልህ ካልሆነ ኪሳራ ያስከትላል ነው እንጂ የሚልህ ይህንን ወስደህ እንደ መንግስት ገብቷቸዋል አለ ኢንቨስት ስታደርግ ኢንቨስትመንት መንግስትም ኢንቨስት ሲያደርግ ልክ እንደ ቢዝነስ ነው ኢንቨስት ማድረግ ያለበት። አዋጪ በሆነ መስክ ነው ኢንቨስት ማድረግ ያለበት። ኃይል አመንጭ ግን ኃይል አመንጭተህ ህዝቡ የማይጠቀመው ኃይል ካመነጨ በኋላ ወደ ውጭ ሀገር የምትልክ ከሆነ እና ህዝቡ ስቲል በድህነት ማለት ፍትሐዊ አይደለም፣ አያስኬድም። እንደዚህ አታርግ ብሎ ስላለ ኒዮሊበራሊዝም የመንግስትን አክቲቪስትነት ወይም መንግስትን ኢንተርቬንሽን ይከላከላል ብሎ ማለት የግንዛቤ እጥረት ነው ወይ ደግሞ ሆን ብሎ አውቆ መተኛት ነው፣ ማታለል ነው፣ ሰምቶ እንዳልሰማ መሆን ነው እንጂ ሀሳቡ አይደለም። ስለዚህ ኒዮሊበራሊዝምን አንደርስታንድ እናደርገው እንደ ሀሳብ። ኒዮሊበራሊዝም መንግስት ኢንቨስት አያርግ፣ ጣልቃ ይግባ፣ ታክስ አይቀንስ፣ ሰብሲዳይዝ አያድ፣ ካስፈለገም አንዳንዴ ታሪፍ እንትን አይበል ምናምን አይልም። ነገር ግን የምታደርገው ነገር ከገበያ መርህ ጋር አብሮ የሚስማማ ይሁን። ከገበያ መርህ ጋር ማለት ምን ማለት ነው? ትርፍ የማያመጣ ከሆነ ዝም ብለህ አታፍስስ። ምክንያቱም ትርፍ የማያመጣ ነገር ምን ማለት ነው? የማያድግ ልጅ እንደመቀለብ ማለት ነው። ማለት ገንዘብ በቃ የገንዘብ መርህ ኦልዌይስ ኢንቨስትመንት ማለት በሀሳብ ደረጃ ኢንቨስት ስታደርግ ሪተርን መኖር አለበት። ሪተርን ከሌለ ያለችውን ቆርጥ መበልታ መቆም ነው። የካፒታሊዝም አስተሳሰብ ግን እንደሱ አይደለም። አውጣ ፈሰስ አርግ። ፈሰስ ስታደርግ ግን ሀብት ራሱን በሚተካበት መልኩ አድርገው። የመንግስት በጀት ዝም ብሎ ማያለቅ ማለት ገንዘብ የማተም ስልጣን ስላለ ገንዘብ ማለት በነገራችን ላይ መንግስት ገንዘብ ያትማል ማለት ይሸመጥጣል ማለት አይደለም፣ አይችልም። እንደዛ ቢሆንም አትመን በአንድ ጊዜ ችግሩን አንፈታውም ነበር። ገብቷቸዋል። አሁን ለምሳሌ ሬዲዩስ ናሽናል በጀት ደፍሲት ሲል ዝም ብለህ ሸምጥጠህ አይደለም፣ አይመጣ መለክ ነው። መሸምጠጥ ትችላለህ። ከዛ በኋላ ግን ገንዘብ በባሬላ ወስደ አንድ ዳቦ የምትገዛበት ሁኔታ ይፈጠራል። አይሆንም ነው፣ መርህ አለው። እና ያን አድርግ ስትባል መንግስት ጣልቃ ይግባልኝ ምትል ከሆነ ወይ መስማት ችግር አለብህ፣ ወይ መሀይም ነህ፣ ወይ ደግሞ አጀንዳ ይኖራል። አጀንዳው ምንድነው? እንግዲህ እንዳልኩት አሁን ቴሌ ብለህ ታስፋፋለህ፣ ግን ማለት በህዝብ ስም ብለህ ታስፋፋለህ። ህዝቡን መጠቀም እንደማይችል እያወቅ ገበያ እንደሌለው እያወቅ ግን በዛ በማስፋፋት ሂደት ውስጥ የማስፋፋቱ ስራ በማን ነው የሚሰራው? ያው ለውጭ ካምፓኒ ትሰጣለህ፣ ከዛ ጉቦ ትቀበላለህ በተዘዋዋሪ ማለት ነው። ለምሳሌ የሀገር ሀብት ውስጥ ገብቷቸዋል። ብዙ አይነት ጉቦ አቀባበል አለ። ለምሳሌ ኮንትራክት ትሰጣለህ ለቻይና ካምፓኒ፣ ከዛ በኋላ እሱ በስምህ የሆነ ቦታ ላይ የሆነ ብር ያስገባላል፣ ወይ በስምህ ወይ በሆነ ነገር አድርጎ። እንዴት ቀላል ነው። አሁን ኦፍሾር ካምፓኒ ሼል ካምፓኒስ ምናምን ብዙ ፓናማን ፔፐር ሄዳችሁ ማየት ትችላላችሁ፣ እንዴት አድርገው እንደሚያጭበረብሩ ማለት ነው። ታክስ ሄቨን ምናምን ማለት ሼል ካምፓኒ
በካምፓኒ ውስጥ ቀብረውት በፍጹም እናንተ ጋር ፖይንት አያደርግም። ግን ብሩን እናንተ እንድታዙት አድርገው ያስቀምጡላችሁ እና ብዙ አይነት የማጭበርበር መንገድ አለ። ስለዚህ ትርፍ በማያመጣ ቦታ ላይ ስታደርግ ምን እያደረግክ ነው? ወይ ጉቦ እየተቀበልክ ነው፣ ወይ ደግሞ የሀገር ውስጥ ከሆነ ለሀገር ውስጥ ለምታውቃቸው ሰዎች ኮንትራት እየሰጠ የመንግስት በጀት ጉድለት እየፈጠርክ እየተበደርክ ምናምን እያልክ ሀገር እያከሰርክ የተወሰኑ ሰዎችን ባለጠጋ እያረክ ነው ነው። እንደዛ ስትባል አይ ኒዮሊበራሊዝም ነን ኢንተርቬንሽኒስት ነን አክቲቪስት ስቴት ሪኮመንድ ያደርጋል አይነት ማለት የለብህም። ምክንያቱም ለምንድን ነው መሰላችሁ የምላችሁ ኒዮሊበራሊዝም የሚለውን ካልተረዳ ነው ሲከሰስ ዝም ብለን ነው ቆመን የምናየው ማለት ነው። እና ከዛ አንጻር እንግዲህ ሀሳቡን አብራርቻለሁ። ወይንም በሌላ አማርኛ ሊትሬቸር ሪቪው በመርከንታሊዝም፣ ሊበራሊዝም፣ ኬኔዥያኒዝም እና ኒዮሊበራሊዝም በዴቨሎፕመንታሊዝም ላይ ማብራሪያ አቅርብ ያለው ማለት ነው። አሁን እንግዲህ ቀጥታ ወደ አቶ መለስ አሁን ምዕራፍ አንዱ ላይ ስንሄድ ኒዮሊበራል ፖለቲካል ኢኮኖሚ ኤንድ ሶሻል ካፒታል ነው የሚለው ብያቸዋለሁ ባለፈው። እንግዲህ ሀሳቡ ምንድነው? ኒዮሊበራል ኢኮኖሚ ሶሻል ካፒታልን ማለት ነን ኢንተርቬንሽኒስት ነን አክቲቪስት ስቴት ስለሆነ የሚለው ወይም በሌላ አማርኛ መንግስት ጣልቃ መግባት የለበትም፣ ዘበኛ ነው መሆን ያለበት፣ ህግ ማስከበር እና ኮንትራክት ማለት በቃ ህግ ያስከብር ነው ባጭሩ። ህግ ያስከብር እንጂ ገብቶ ልማት ውስጥ ምን ያዘባረቀዋል ይላል። ስለዚህ እንደዛ ስለሚል ማህበራዊ እሴቶችን አብሮ በመኖር የሚመጡ መተማመን፣ አብሮ መስራት፣ ወንጀልን መጸየፍ፣ ሙስናን መጸየፍ፣ የጋራ ጥቅምን ማሰብ ከኔ ማለት ከራስ አልፎ ነው ማህበረሰብን ማሰብ ምናምን የሚባሉትን እሴቶች የነፃ የሊበራል ዴሞክራቲክ አስተሳሰብ አይፈጥራቸውም። መንግስት ነው እነዚህን ህዝብ በማሰልጠን የሚያመጣው ይላል። ይህም እንግዲህ ከፍተኛ ማለት ቻፕተሩን ታይትሉን ስታነሱት እንደዛ ነው የሚለው ግን ማለት እንዳልኳችሁ ኒዮሊበራልስ የሆኑ ሰዎች ማለት መንግስት ጣልቃ ይግባ የሚል ፍልስፍና የለም። ሲጀምር እንደዛ የሚል ፍልስፍና የለም። በምን አይነትና እንዴት ነው መግባት ያለበት? ደጋግሜ እንዳልኳቸው አሁን ቻልመርስ ጆንሰን የሚባለው ማይቲ ኤንድ ጃፓኒዝ ሚራክል የሚለውን መጽሐፍ የጻፈውና ጃፓን እንዴት ለመማች የሚለው ሰውዬ የሚለው ላይ ጥሩ ጽሑፍ የጻፈውና ይሄ አቶ መለስ በቃ ድንቅ ነው ሳይንሳዊ ነው የሚሉትን አስተሳሰቡን ራሱ ለዓለም ያስተዋውቀው ሰውዬ የሚለው ምንድነው? the issue is not one of state intervention in the economy. All states intervene in their economies for various reasons, among which are protecting national security, the military-industrial complex, ensuring industrial safety, providing consumer protection, aiding the wage, promoting fairness in market transactions, preventing monopolization, controlling free enterprise systems, securing the public's interest in natural monopolies, achieving economics of scale, preventing excessive competition, pretending and rearing industries, distributing vital resources, protecting the environment, guaranteeing employment, and so forth. The question is how the government intervenes and for what purpose. ጥያቄው መንግስት ጣልቃ አይግባ አይደለም። መንግስት ማለት ሁሉም መንግስቶች አሁን በተዘረዘሩት ኢንዱስትሪያል ሴፍቲ ለማረጋገጥ፣ ደካማውን ለማገዝ፣ ማለት ፍትሐዊ የሆነ ውድድር እንዲኖር ለማድረግ፣ አካባቢ እንዳይበከል አገር ውስጥ ያሉ ፕሮቴክቲንግ ኤንድ ሪሪንግ ኢንዱስትሪስ ማለት ምን ማለት ነው? ታሪፍ ማድረግ፣ ለምሳሌ ማገድ፣ እዚህ ስራ ውስጥ መሰማራት የሚችለው ኢትዮጵያዊ ብቻ ነው ማለት ነው። ብዙ አይነት ጣልቃ ገብነት ይገባል። ጉዳዩ ይሄ አይደለም። ሁሉም መንግስታት ማለት መርከንታሊዝም፣ ኒዮሊበራሉም፣ ኬኔዥያኑም ሁሉም ይገባሉ። ፎር ዋት ፐርፐዝ ነው። አቶ መለስ ግን የሚላችሁ ምንድን ነው? ይሄንን እንትን አያደርግም ነው፣ ሪኮግናይዝ አያደርግም። ምን ይላል አሁን እዛ ማለት ነው ቻፕተር 1 ላይ ኒዮሊበራል ፓራዳይም፣ ይሄ አቶ መለስ የሚለው ነው መመረቂያ ጽሑፉ ላይ ኒዮሊበራል ፓራዳይም which suggests a non-activist and non-interventionist state as conducive to growth bases such conclusion on two pillars. One has to do with the assertion that competitive markets are both pervasive and Pareto efficient,
The second pillar has to do with the neoliberal political economy based on the theory of socially wasteful rent-seeking activities and the national choice theory of the rational choice theory of solely self-interest maximizing individuals. ምናልባት አይ ዶንት ኖ እንግዲህ አጻጻፉ ትንሽ ግልጽ ካልሆነ ወይንም የኔ አነባበብ ሲያቀርበው ግልጽ ካልሆነ ይሄ እንግዲህ የሚለው ነገር አሁን በዚህ አንቀጽ የሚለው ነገር the neoliberal paradigm which suggests a non-activist and non-interventionist ሲጀምር የሚላችሁ ነው። አሁን ይህንን መለክ ነው ስለ ኒዮሊበራሊዝም ትንሽ የምታውቀው ከሆነ ነን አክቲቪስት ነን ኢንተርቬንሽኒስት ስቴት ነው ሪኮመንድ የሚያደርገው ይላችኋል። ዳትስ ናት እንዳልኳቸው አሁን ለማብራራት እንደሞከርኩት ነን አክቲቪስት ነን ኢንተርቬንሽኒስት ስቴት አይደለም የሚለው ነው። ኢንተርቬንሽን ማርኬት ቤዝድ ይሆን። ማርኬት ቤዝድ ይሆን ማለት ምን ማለት ነው? ውድድርን አረጋግጥ። ለምሳሌ ከረንሲ በገበያ ማለት ይወሰን፣ አይ በገበያ አይወሰንም ናሽናል ሀብት ነው ምናምን ብለህ ስትይዘው ሬንት እየፈጠርክ ነው። ገቨርንመንት ሬንት እየፈጠርክ ነው። which means ገበያው ሳይሆን የሚወስነው አንተ በፖሊሲ እየወሰንክ ነው። አንዳንዴ ማድረግ ሊኖርብህ ይችላል በሁኔታዎች አንደር ሰርከምስታንስስ፣ ግን ስታረግ ላይክ ነው ብዙ ችግር ትፈጥራለህ። አሁን እንዳልኳችሁ ያችን ዶላሯን ይዛችሁታል፣ በፖሊሲ ይዛችሁታል። በፖሊሲ የያዛችሁትን ዶላር እናንተ ናችሁ የቱ ጋር እንዴት ነው መግባት ያለበት ብላችሁ የምትወስኑት በመንግስት ደረጃ ማለት ነው። ያንን ስታደርግ የተለያየ ማለት ሚስ አሎኬት ታደርጋለህ። ለሀገር ጥቅም ነው ለምናምን ነው ብለህ ታደርገዋለህ፣ ግን ሚስ አሎኬት ታደርጋለህ ነው የሚልህ እንጂ ምን ልላችሁ ነው ነን ኢንተርቬንሽኒስት ነን አክቲቪስት አይደለም የሚለው። ኢንተርቬንሽን እንትን ይሆን ነው ከማርኬት አኳያ ሴንስ የሚሰጥ ይሆን፣ ትርፍ የሚያመጣ ይሆን፣ መንግስትን የሚያበለጽግ ይሆን ማለት የመንግስትን ካዝና እያራቆተ የሀገርን ዕዳ የሚከምር አይሆን፣ ገበያ ውስጥ ሲረጭ ገብቶ ኢንፍሌሽን ግሽበት የሚፈጥር አይሆን፣ ውድድርን የሚገል አይሆን፣ የሰዎችን የንብረት መብት ባለቤትነት የሚገድብ አይሆን፣ የገበያውን የዋጋ ስርዓት የሚያዛባ አይሆን። እነዚህን እስካላረገ ድረስ ብትገባ ችግር የለውም ነው እንጂ የሚልህ የግድ ነን አክቲቪስት ነን ኢንተርቬንሽኒስት ነው። በጣም ጀነራላይዜሽን ነው። you can't assert like that ማለት unless you don't understand what neoliberalism means ማለት ነው። እና ምንድን ነው የሚለው the neoliberal paradigm which suggests a non-activist and non-interventionist state as a conducive to economic growth bases such conclusion on two pillars። እንግዲህ ለዚህ መሰረቱ ብሎ የሚለው አሁን እሱ ያብራራ ነው። አንደኛ ሲጀምር ድምዳሜው ራሱ ስህተት ነው እንዳልኳችሁ፣ ድምዳሜው በራሱ ስህተት ነው። ነገር ግን ይደመድምና ገና ሲጀምር ይደመድምና ከድምዳሜው የዚህ ድምዳሜው ደግሞ ይላል ኒዮሊበራሊዝም ነን አክቲቪስት ነን ኢንተርቬንሽኒስት ስቴት ሪኮመንድ የሚያደርግበት ምክንያት ደግሞ በሁለት ዋና ምክንያቶች ነው። one pillar has to do with the assertion that competitive markets are both pervasive and Pareto efficient። ፐርቫሲቭ ማለት ምን ማለት ነው? ገበያ ሁሉም ጋር ይደርሳል ማለት ሁሉንም የህብረተሰብ ክፍል በፍትሃዊነት ያገለግላል። ገበያን ከተውከው በራሱ ማለት ከተውከው ሲባል አሁን እንዳልኳችሁ ሬጉሌሽን የሚቀር ነገር አይደለም። ምክንያቱም አሁን ቅቤና ሙዝ ቀላቅሎ የሚሸጠውን ነጋዴ ገበያ ነው ዝም በለው አትልም። ሚል አይጠፋም ማለት ሚል ሊብራል አይጠፋም። እንዳልኳቸው ሊብራሊዝም ራሱ ውስጡ ብዙ ጓዳ ጉድጓዳ አለው፣ ብዙ ቅርንጫፍ አለው። ስለዚህ በጣም ማለት አሁን እንደዛ የሚላችሁ ሰው ምንድን ነው ያ ነጋዴ አይሰነብትም፣ ይጠፋል። ነፃ ገበያ ካረከው አሁን እምነቱ ምንድን ነው? የነፃ ገበያ አስተሳሰብ የሚላችሁ ሙዝና ቅቤ ቀላቅሎ የሚሸጠው ሰውዬ ይጋለጥና ሰው ይተወዋል፣ ገበያ ያጣል። ሁለተኛ አንድ ቀን ነው የሚያታለው፣ አይኖርም ነው። ገበያ ራሱ ሬግሌት ያደርጋል፣ ራሱ ኮሬክት ያደርጋል፣ ራሱ ማይሆኑትን ሰዎች ያስወጣል የሚሏችሁ ለዛ ነው። ልትዋሽ ትችላለህ፣ ልታጮረብር ትችላለህ፣ ግን በአንድ ጊዜ ነው ፕሮዳክትህ እንትን የሚወድቀው የሚጠፋው ምናምን ይሏቸዋል። አሁን ፕሮብለም ምንድን ነው? እንደዛ እስኪሆን ሁላችንም እንሞታለን ነው አሁን ኬይኒዝም የሚለው አይደለም። ኢን ዘ ሎንግ ራን ዊ ኦል ዳይ ማለት የሆነ ነገር አብልቶ ካንፈራፈራችሁ በኋላ
ኦፍኮርስ ይባረራል፣ ከገበያ ይወጣል፣ አይኖርም ማለት ነጋዴ ከሆነ አይደለ? ነጋዴነት ማለት አንዱም እሱ ነው። ነጋዴ እኮ ካልኩሌቲቭ ነው፣ ያሰላል፣ ነገ ብሎ ያስባል። ግን አንዳንድ ጊዜ ይታወራሉ፣ የራሳቸው ኢንትረስት ብቻ ያሉ። ለዚህ ነው አሁን ለምሳሌ በነገራችን ላይ አሁን አሜሪካ ነገር ኢኤስጂ የሚባል ነገር አለ፣ ኢንቫይሮንመንት ሶሳይቲ ኤንድ ገቨርናንስ የሚባል እና ቢዝነስ ምናምን ተምራችሁ የምታውቀው ከሆነ አሁን የቢዝነስ ኮርሶች ላይ ምናምን እንትን ማህበረሰብ ከጠፋ ገበያ ጠፋ ማለት ነው። አካባቢ ማህበረሰብ ሲደይ ገበያ ነው የሚደኸየው፣ ማርኬት ነው የምታጣው። ስለዚህ ኢንቫይሮንመንታሊ ሪስፖንስብል መሆን አለብህ፣ ሶሻሊ ሪስፖንስብል መሆን አለብህ፣ ገቨርናንስ ዋይዝም እንደዚሁ ሪስፖንስብል መሆን አለብህ። ለምሳሌ ትልልቅ ካምፓኒዎች ታውቃላችሁ ፓርክ ይገነባሉ፣ ላይብረሪ ይገነባሉ፣ ስኬቲንግ ምናምን። አሁን ፌስቡክ ሄዳችሁ ብታዩ ካሊፎርኒያ ውስጥ ብዙ ፐብሊክ ሰርቪስ ይሰጣሉ። ሶሳይቲ ጋር ጥሩ ሪሌሽንሽፕ ይፈልጋሉ ኦፕሬት የሚያደርጉበት ኤስጂ ኮምፕላያንስ ምናምን የሚባል ነገር አለ። Is trying to make a dent in the Bay Area's housing shortage, announcing today several new projects that it will help fund. KPIX5's Len Ramirez at one of those project sites in the South Bay. Well, this former frat house near San Jose State University is just one of the locations in the South Bay and East Bay where Facebook's money is expected to be transformative for hundreds of homeless and very low-income people. Facebook gave the thumbs up to 4 new housing projects in the Bay Area, targeting people living on the streets, people in danger of becoming homeless, and the very low income. We all live in communities that are facing homelessness crises. Anu Natarajan heads up Facebook's housing initiative, which has committed $150 million to help solve the housing crisis. Today, the company announced the first 4 projects, including Lighthouse at Grace, which will transform this former fraternity house near San Jose State into a multi-story complex with around 100 units. We see folks that are in need. ከዚህ የተነሳ እንግዲህ እነዚህ በጣም ነው ሊበራል ጽንፍ ላይ ያሉ ሰዎች ገበያን ራሱ ስተወው ለራሱ ብሎ በጣም ብዙ ነገር ነው የሚያደርገው። ህዝብ ለማለት አሁን አንድ አካባቢ ኦፕሬት ሲያደርግ ከህዝቡ ጋር ስሙዝ ሪሌሽንሺፕ እንዲኖረው መንገድ ያስጠርጋል፣ አካባቢ ያጸዳል፣ ሪስፖንሲብል ይሆናል። አሁን ኤስጂ በቃ ስታንዳርድ ሆኖ በኮርፖሬት ደረጃ ምናምን መንግስት የሆነ ነገር ሊያደርግ ይችላል። ነገር ግን ስታንዳርድ ሆኖ እንዲያውም ይመከራል በንግድ ማህበራት በምናምን ለምን ኦፕሬት የምታደርግበትን ኢንቫይሮንመንት ከህዝብ ጋር ጥሩ ኮኔክሽን ያስፈልጋል፣ ጥሩ ሪሌሽንሽፕ ያስፈልጋል። ስኮላርሽፕ ይሰጣሉ፣ ፈንድ ያደርጋሉ፣ የተለያየ ስራ ይሰራሉ ትልልቅ ቢዝነሶች ታውቃላችሁ። እንደዛ ያደርጋልና ሊበራሊዝም ራሱ ሶልቭስ ችግሩን ይፈታ ይላል። ግን አንዳንዱ ነገር የግድ ሬጉሌሽን የሚያስፈልገው ይመስለኛል። ምክንያቱም ችግር ከፈጠረ በኋላ አንድ ሰው አሁን የከፋው ወይም ዕዳ ያለበት ሰው ወይ በቃ ሊጠፋ ያሰበ ሰው ብዙ ችግር ሊፈጥር ይችላል። ኤክስፓየር ያደረገ ቃል ሊሸጥ ይችላል፣ እንደዚህ ሊያደርግ ይችላል፣ ሊያጭበረብር ይችላል። ሬጉሌት እነሱ የሚሉት ማርኬቱ ራሱ ሶርት አውት ያደርገዋል። ራሱ እንዲህ ካረገ ይባረራል፣ አይወጣም። ነጋዴው ግን ሪስፖንስብል ስለሚሆን ሁል ጊዜ ቁጭ ብለው ሲነግድ፣ በተለይ ቋሚ ደንበኛ መያዝ ከፈለገ ፊውቸሪስቲክ ከሆነ ምናምን አብሮት የሚመጣ ነገር አለ። እንዲያውም አዳም ስሚዝ ዘ ቲዮሪ ኦፍ ሞራል ሴንቲመንት የሚል ሌላ መጽሐፍ አለው ከዚህ ከዌልዝ ኦፍ ኔሽንስ ከሚለው እንግዲህ ሊበራሊዝምን ፋውንዴሽን ካስቀመጠበትና ሰዎች ከራሳቸውም አልፈው ለሌላ ሰው ማሰብ በቃ ተፈጥሯዊ ባህሪያቸው ነው ብሎ ብዙ ነገር ያነሳል። እና ካምፓኒዎች በጣም ሶሳይቲ ይጠቅማሉ ይላልና ዶክመንተሪ ብዙ ልታዩ ትችላላችሁ ማለት ፍሪ ማርኬትን ከአዳም ስሚዝ ቴሪ ኦፍ ሞራል ሴንቲመንት ጋር አያይዘው በቃ በጣም ማለት ምድረገነት የሚመስል አለት ከተማ ፈጥረው ታላችሁ። አይ ዊሽ አይ ሊቭ ዴር የሚያስብላችሁ ነው። እና እነሱ እንደዛ አድርገው ይፈቱታል ይላቸዋል። ግን እንዳልኳችሁ ዋናው ሀሳቤ ምንድን ነው? መንግስት ጣልቃ ይግባ የሚል ሊበራሊዝም የለም። መንግስት ጣልቃ መግባባት አለበት እና ሊበራሊዝም የሚለው ኮምፒቲቲቭ ማርኬት ሲኖር ፐርቫሲቭ ነው፣ ህዝብ ጋር ደርሶ ሁሉንም ሰው ያገለግላል፣ ሁሉንም ሰው ይጠቅማል። እና ፓሬቶ ኤፊሽንት ነው ማለት ደግሞ የአንዱ ኤክሰለንስ ለሌላው
ነው የአንዱ ማትረፍ የሌላው ውድቀት አይደለም፣ ዊን ዊን ነው። ሁሉም ናቸው የሚጠቀሙት በገበያ መርህ ብሎ ያስባል። ይሄ አስተሳሰብ ግን ማለት በዚህ ላይ ነው የሚመሰረተው እያላችሁ ነው which is wrong ብሎ እያሰበ ነው ማለት ነው። The second pillar has to do with the neoliberal political economy based on the theory of socially wasteful rent seeking, which means rent seeking ግን ስታደረገው ወይም መንግስት ፈጠር ሬንት ሲኖር እንዳልኳቸው አሁን ለምሳሌ ዶላር በገበያ የሚወሰን ሳይሆን እናንተ ስትወስኑ እና ዶላር ደግሞ እንደ ሀብት እንደ ግል ሀብት ሳይሆን እንደ ብሔራዊ ሀብት ምናምን ሲታይ ሬንት እየፈጠራችሁ መንግስት ፈጠር ሬንት አለ ዌስትፉል ይሆናል ነው የሚላችሁ። ሊበራሊዝም ማለት በነፃ ገበያ ካልተመራ ዌስትፉል ይሆናል ነው የሚላችሁ። በዚህ አስተሳሰብ ላይ ነው የሚመሰረተው። ዌስትፉል ነው የሚሆነው ራሽናል ቾይስ ቲዮሪ ኦፍ ሶሊ ሰልፍ ኢንትረስትድ ማክሲማይዚንግ ኢንዲቪጁዋልስ። ሌላው ደግሞ ሰዎች ለራሳቸው ብለው ማለት ሰዎች ራሽናል ስለሆኑ ሶሊ ሰልፍ ኢንትረስት ማክሲማይዚንግ ኢንዲቪጁዋልስ ማለት አጻጻፉ ከይቅርታም ጋር እንትን ነው። እኔ እንግዲህ አጉል የእንግሊዝኛ አስተማሪ እንዳልሆነ እንጂ እንደዛ ለማለት አስቦ ነው ብላ የምትረዱለት ነገር ነው። ነው ትንሽ እንትንም ሰመሪም ስለሆነ ሊሆን ይችላል። ሀሳቡ ግን ምንድነው? በዋናነት ኒዮሊበራሊዝም መንግስትን ጣልቃ አትግባ ይላል። መንግስት ጣልቃ ነን አክቲቪስት ነን ኢንተርቬንሽኒስት ነው ይላል። ግን ነን አክቲቪስት እና ነን ኢንተርቬንሽኒስት ሳይሆን ማርኬት ኦፕሬት ያደርጋል። ማርኬት ኦፕሬት ያደርጋል። ኦፕሬት ሲያደርግ ፐርቫሲቭ ነው። ሁሉንም የህብረተሰብ ክፍል ያገለግላል። ፓሬቶ ኤፊሽንት ነው። የአንዱ ስኬት ለሌላ ውድቀት አይደለም። ሌላኛው ደግሞ ማርኬት ኖርማሊ ኦፕሬት እንዳያደርግ አንተ መሀል ገብተህ ሬንት ስትፈጠር የምትፈጥረው ሬንት ዌስትፉል ነው ብሎ ይልሃል። ሌላው ደግሞ ሰዎች ሰልፍ ኢንትረስትድ መሆናቸው የራሳቸውን ጥቅም ማሳደዳቸው ራሽናል ስለሆኑ ማለት ማክሲማይዝ የራሳቸውን ጥቅም ማክሲማይዝ ለማድረግ በሚሄዱበት ጊዜ ማርኬቱ ኦፕሬት አድርጎ ውጤት ያመጣል። ማርኬቱ ኦፕሬት አድርጎ ሁሉንም የህብረተሰብ ክፍል ተጠቃሚ ያደርጋል ብሎ ያስባል። የአቶ መለስ አሁን ምን ሆኖ ነው የሚያስብላችሁ ነገር ግን ይሄ ሀሳብን ካለ በኋላ የሚያነሳቸው ነገሮች ትንሽ ጥያቄ ይፈጥራሉ። ለምሳሌ እንደዚህ ይላል። A properly behaved night watchman state populated by solely interest maximizing individuals is thus a practical and theoretical impossibility. Only individuals with a blend of self-interest and non-self-interested behavior can create a night watchman state. And such people are equally capable of creating a state which intervenes in the economy in the larger interest of society. አሁን የአቶ መለስ ችግር ምንድን ነው? ቀደም እንዳልኳችሁ ኒዮሊበራሊዝም ዲፋይን ሲያደርግ ነን ኢንተርቬንሽኒስት ነው ይላል ብያችኋለሁ። ነን ኢንተርቬንሽኒስት ነው ማለት ግን ነን ኢንተርላይክ ነው በፍጹም ጣልቃ አትግባ ሳይሆን ጣልቃ ሲገባ ለገበያ ህግ ይገዛ ማለት ነው ብያችኋለሁ። አሁን የአቶ መለስ አስተሳሰብ ችግር ደግሞ ምንድን ነው? ፈንዳሜንታል ችግሩ ለምሳሌ ኢንዲቪጁዋል ሰልፍ ኢንትረስትድ ሆነው ለራሳቸው ኢንትረስት በሚሰሩበት ጊዜ ሌላው ማህበረሰብ የሚጠቅማሉ የሚለውን አስተሳሰብ ይወስድና እሱ የሚለው ሰዎች ሰልፍ ኢንትረስትድ ብቻ አይደሉም ለሌላውም ይጠነቀቃሉ ይላቸዋል። አሁን ኒዋንሱን እንትኗን ጥንቃቄ ይጠይቃል። ምን መሰላችሁ? ሊበራሊዝም የሚለው ሰዎች ለራሳቸው ለእያንዳንዳቸው የራሳቸውን ግብ የራሳቸውን ጥቅም ሲከታተሉ ኢኮኖሚያዊ እድገት ይፈጥራሉ ነው የሚላቸው። ያ ማለት ግን ሰዎች ለሌላ ሰው አያስቡም ማለት አይደለም። ኒዮሊበራሊዝምም ሊበራሊዝምም እንደዚህ አይልም፣ በፍጹም አይልም። አቶ መለስ ግን እችን ይወስድና ሰዎች የራሳቸውን ኢንትረስት ሲከታተሉ ኢኮኖሚ ይሰራል የሚለውን አባባል ይወስደውና ሰዎችማ ለራሳቸው ብቻ አይደለም የሚያስቡት ለሌሎችም ያስባሉ፣ ለሌሎች ካላሰቡ መንግስት ሊፈጠር አይችልም ይላቸው። ፈንዳሜንታል የሆነ የሀሳብ መጣረስ አለ ማለት። ሰዎች ለራሳቸው ብለው የራሳቸውን ኢኮኖሚክ ኢንትረስት ፐርሲው ሲያደርጉ
ወይንም የራሳቸውን ትርፍ ጥቅም ሲያስቡ ማህበረሰብ ይጠቅማሉ ወይንም ገበያ በዛ መልኩ ሰርቶ ኤክሰለንት ይሆናል ማለት የኒዮ ሊበራል አስተሳሰብ ነው። የሊበራሊዝምም አስተሳሰብ ነው። This is how the market economy works in every sector, from tomatoes to apples to Apple computers. And this is Adam Smith's invisible hand. To make your life better, you have to better the lives of others. Invisible hands are all around us. Friedman borrowed an example from economist Leonard Read to show that something that we take for granted and use every day is the result of a complex interaction between thousands of people. Look at this lead pencil. There's not a single person in the world who could make this pencil. Remarkable statement? Not at all. The wood from which it's made, for all I know, comes from a tree that was cut down in the state of Washington. To cut down that tree, it took a saw. To make the saw, it took steel. To make the steel, it took iron ore. But obviously the pencil is no longer one of our most important tools of communication. This is, and the production of a smartphone is not less complex, to say the least. This display is made in Japan, and the camera in Vietnam. The microphones come from Austria and the chipset from France. The memory is produced in Korea and the battery in China. And the software and design centers are all over the world in countries like India, Finland, Britain, and the US. Thousands of people on several continents cooperated to make these phones so that we could have them. People from different countries, different cultures, people who had never even met. That is why the operation of the free market is so essential, not only to promote productive efficiency, but even more, to foster harmony and peace among the peoples of the world. ያ ማለት ግን ሰዎች ራስ ወዳድና ራስ ወዳድ ብቻ ናቸው፣ ለሌላ ሰው አያስቡም፣ ለማህበረሰብ አያስቡም ማለት ግን አይደለም። አሁን ያቶ መለስ ችግር ወይንም ሆን ብሎ የመሳት ነገር የምታዩት እዚህ ጋር ነው። ምክንያቱም አዳም ስሚዝ ነው እንግዲህ የኒዮ ሊበራሊዝም አባት አያት ምናምን ልትሉት የምትችሉ ሰው the theory of moral sentiment የሚለው መጽሐፉ ላይ no matter how selfish you think man is, it is obvious that there are some principles in his nature that give him an interest in the welfare of others and make their happiness necessary to him. አንድ ሰው የፈለገውን ያክል ስግብግብ ነው ብለህ ብታስብ ግልጽ ነው that there are some principles in his nature በተፈጥሮ ውስጥ የሆኑ መርሆች አሉ that gave him an interest in the welfare of others ስለ ሌሎች ደህንነት እንዲያስብ የሚያደርገው ተፈጥሯዊ ባህሪ ተላብሷል and make their happiness necessary to him የሌሎችም ደስ ለዛ ነውም ይላል። አሁን ለምሳሌ ሰው ሲመታ ስናይ ለምሳሌ አንድ ሰው በጥፊ ሲመታ ስናይ የተመታን ሰው እኛ የተመታን ያህል ይሰማናል። ኢምፓቲ ያለ ሰዎች የፈለግከውን ያክል ሰልፊሽ ናቸው ብለህ ብታስብ ለሌሎች ያስባሉ። ሊበራሊዝም ሰዎች ለራሳቸው ሲያስቡ ኢኮኖሚ ይጎመራል ብሎ ማለቱ ሰዎች ለራሳቸው አያስቡም ማለቱ አይደለም፣ በፍጹም አይደለም። አቶ መለስ ሜጀር ሚስ አንደርስታንዲንግ ምንድነው? ሰዎችማ ለሌላ ሰው ካላሰቡ መንግስት ራሱ አይቻልም ይላችሁ። ገብቷችኋል? ላይክ ነው this is what he says a properly behaved nightmare watch state populated by solely interest maximizing individuals is thus a practical and theoretical impossibility. ለራሳቸው ብቻ የሚያስቡ ናይት ዋችማን ስቴቶች ሊኖሩ አይችሉም ይላቸዋል። ኖ የተባለው ገብቶች እንደዛ አይደለም። ኒዮሊበራሊዝም እንደዛ አይደለም የሚለው ምንድነው? ላይክ ነው ለራሳቸው አያስቡም አይደለም። ለራሳቸው ሲያስቡ ሰዎች በኢኮኖሚ ውስጥ ሰልፍ ኢንትረስትድ ሲሆኑ ማክሲማይዝ ያደርጋሉ። ስለዚህ ሰዎች ማለት ሰልፍ ኢንትረስትድ ናቸው
እሱ በሚለው በእሱ ቋንቋ ራሽናል ቾይስ ቴዎሪ ኦፍ ሰልፍ ኢንትረስት ማክሲማይዚንግ ኢንዲቪጁዋልስ በሚለው በእሱ አስተሳሰብ መሰረት ሰዎች አንደኛ እንዳልኳቸው አሁን አዳም ስሚዝን ጠቅሼ እንዳልኩት ሰዎች ሰልፍ ኢንትረስትድ ናቸው ማለት ወይም ራሽናል ሰልፍ ኢንትረስትድ ማክሲማይዘርስ ናቸው ማለት ለሌላ ሰው አያስቡም ማለት አይደለም። ሲጀምር የተባለው ይልቁንም ከኢኮኖሚው አንጻር የተባለው ምንድነው? ከኢኮኖሚው አንጻር ሰዎች የራሳቸውን ጥቅም ፐርሲው ሲያደርጉ የሌላውን ሰው በነፊት ያመጣሉ። ይሄንን እንግዲህ አዳም ስሚዝ ዌልዝ ኦፍ ኔሽንስ የሚባለው ላይ በዚህ መልኩ አስቀምጦታል። ትንሽ ረዘም ይላል አንብበው። But the annual revenue of every society is always precisely the exchangeable value of the whole annual produce of its industry, or rather it's precisely the same thing with the exchangeable value. ባጭሩ ምንድነው? the annual revenue of every society የእያንዳንዱ ማህበረሰብ አመታዊ ገቢው ለመሸጥ ማለት ያመረተውና የሸጠው ነገር ነው ማለት የሸጠው አምርቶ የሸጠው ነገር ልክ ነው። ግልጽ ነው። like it's obvious. As every individual therefore endeavors as much as he can both to employ his capital in support of domestic industry and so to direct that industry that its produce may be of great value, every individual necessarily labors to render the annual revenue of the society as great as he can. አሁን እንግዲህ የሚያወራበትን ኮንቴክስት ልስጣችሁና የሚለው ምንድነው? እንግዲህ በመርከንት በነሱ ዘመን የውጭ ሀገር የሌላ የውጭ ሀገር ካምፓኒ ውድድር ስላለበት በሀገር ውስጥ ይሄ ዶሜስቲክ ኢንዱስትሪ ውስጥ የተሰማራው ሰውዬ በጣም ውጤታማ በሆነ መልኩ አምርቼ የዋጋ ለመቀነስ ይሰራል ማለት ነው። ጥራት ጨምሮ ዋጋ ለመቀነስ ይሰራል። ጥራት ጨምሮ ዋጋ ለመቀነስ ሲሰራ which means he's selling more ማለት ነው። እንደዛ ሲያደርግ ማለት ምንም እንኳን የሚሰራው ለራሱ ቢሆንም ግን ሀገራዊ የምርታማነትን መጠን ይጨምራል አይደለ? ምክንያቱም አንድ ካምፓኒ እኛ ሀገር አሁን መጥቶ እኛ ሀገር ወይም ተፈጥሮ ምርታማነትን ለመጨመር ምንድነው ጥራትን ለመጨመርና ዋጋን ለመቀነስ የተለያዩ ሜተዶችን ተጠቅሞ ቢሰራና ዋጋ ቀንሶ ጥራት ቢጨምር ብዙ ስለሚሸጥ ሀብት ማለት ብዙ ገንዘብ ያገኛል። ያን በማግኘቱ ግን ሀገራዊ ምርታማነት ነው ጣዕም ያልነውን ጠቅላላ ሀገራዊ ምርቱን ይጨምራል። ናሽናል ግሮስ ፕሮዳክት ወይ ጂኤንፒውን ወይም ናሽናል ዶሜስቲክ ግሮስ ዶሜስቲክ ፕሮዳክቱን ይጨምራል ወይ ጂዲፒውን ማለት ነው። he generally indeed neither intends to promote the public interest nor does he know how much he is promoting it. ሰውየው ግን ነጋዴው ግን ይሄን ሲያደርግ ምን ያህል ማህበረሰቡን እየጠቀመ እንደሆነ አያውቅም። ማህበረሰቡን ለመጥቀም ብሎ አይደለም የሚያደርገው። rather የሚያደርገው ምንድነው? ራሱን ለመጥቀም ብሎ ነው የሚያደርገው። by preferring the support of domestic to that of foreign industry he intends only his own security. ስለዚህ ከውጭ ሀገር ካምፓኒ አንጻር የራሱን ካምፓኒ ተወዳዳሪ እንዲሆን ዋጋ ለመቀነስና ጥራትን ለመጨመር ሲሰራ ሐሳቢው በውጭ ሀገር ካምፓኒ ተበልጬ ከስራ እንዳልወጣ በሚል ስለዚህ የራሱን ሴኩሪቲ የራሱን ደህንነት አስቦ ነው የሚሰራው ለሀገር ብሎ አይደል ሲሰራ ማለት ነው። And by directing that industry in such a manner as it produces may be of the greatest value he intends only his own gain. ስለዚህ የራሱ ካምፓኒ በጣም ብዙ ዋጋ ያለውን ነገር እንዲያመርት ጥረት ውስጥ በማስገባቱ እሳቤው ምንድነው? ራሱን መጥቀም ብቻ ነው እሳቤው። And he is in this as in many other cases led by invisible hand to promote an end which was not part of his intention, nor is it always the worst of the society that it was part of it. By pursuing his own interest, he frequently promotes that of the society more effectively than when he really intends to promote it. ስለዚህ የራሱን ፍላጎት ፐርሲው በማድረግ ራሱን ለመጥቀም ነው ሰውየው የሚሰራው። ግን በዛ ራሱን ለመጥቀም በሚሰራበት ሂደት ውስጥ ሳያስበው ማህበረሰቡን ይጠቅመዋል። I have never known much good done by those who affected to trade for the public good. እና እኔ ብዙ ጊዜ እንዳየሁት ይላል እንግዲህ አዳም ስሚዝ ብዙ ጥናት አድርጎ ነው ይህን መጽሐፍ የጻፈው። ማለት በየሀገሩ እየዞረ አይቶ እንዴት እንደሚሰሩ ፈረንሳይ ሄዶ እዛ ሄዶ ምናምን ብሎ የመስክ ቅኝት ምናምን አድርጎ ነው የጻፈው። እና ምን ይላል ለሀገር ጥቅም ነው ልክ ነው። እነዚህ ፐብሊክ ካምፓኒስ የሚባሉት ማህበረሰብን እንደ ግለሰቡ ሲጠቅሙ አይቻላቅም። ግለሰቡ ለራሱ ብሎ ነው የሚሰራው። ለራሱ ብሎ ሲሰራ ግን የራስ ጥቅሙ
it's a greater driver of excellence that will ultimately benefit the society ነው የሚለው። ስለዚህ የሊበራሊዝም ኮንሰፕቱ የራስን የግል ጥቅም መከተል ማህበረሰብን ይጠቅማል ሲል ያን ነው የሚለው እንጂ ማህበረሰብ ማለት ሰዎች ግለኞች ስለሆኑ የራሳቸውን ጥቅም ሲያሳድዱ ሌላውን ይጨፈጭፋሉ እያለ አይደለም። ነገር ግን በህግ በተገዛ ማህበረሰብ ውስጥ እያንዳንዱ ሰው የራሱን ጥቅም ሲያሳድድ ሌላውን ሰው ይጠቅማል። ለምሳሌ ዶክተሩ ሕክምና ተምሮ ሰልጥኖ ምናምን ብሎ ቢሮ ከፍቶ ሲቀመጥ የሚቀመጠው ለራሱ ቢሆንም ራሱን ለመጥቀም ቢሆንም ጥሩ ሕክምና በመስጠት ግን እና ደግሞ ዋጋውንም ለመቀነስ ጥራቱንም ለመጨመር ምናምን በመጣር ግን ለራሱ ቢሆንም የሚሮጠው ግን ዞሮ ዞሮ ተጠቃሚው ማን ነው? ማህበረሰቡ ነው የሚለው አቶ መለስ ይመስላል። ይሄንን ላይክ ነው ራሽናል ቾይስ ኦፍ ሰልፍ ኢንትረስት ማክሲማይዚንግ ኢንዲቪጁዋልስ የሚለውን ነገር ኮምፕሊትሊ ሚስ አንደርስታንድ አድርጎታል። ሰዎች የራሳቸውን ጥቅም ብቻ ነው የሚያሳድዱት እንጂ የሌላውን ሰው ጥቅም አያሳድዱም የሚል ነገር ያደርጋል ማለት ነው። ሊበራሊዝም እንደዛ አይደለም የሚለው ሊበራሊዝምም ሆነ ኒዮ ሊበራሊዝም እንደዛ አይደለም የሚለው ምንድነው? እነዚህ ራሽናል የሆኑ ወይም ማገናዘብ የሚችሉ ማመዛዘን የሚችሉ ጥቅም ከጉዳት መለየት የሚችሉና ሁል ጊዜ ጥቅማቸውን ጨምረው ጉዳታቸውን መቀነስ የሚፈልጉ ማለት ነው ራሽናል የሆኑ ሰዎች። እነዚህ አይነት ሰዎች በሚሰማሩበት ጊዜ በአንድ ተግባር ላይ እና ይሄንን ስታከብርላቸው አፍተር ማዙ ባይ ፕሮዳክቱ ማህበረሰባዊ እድገትና ማርኬቱ ፐርቫሲቭ ይሆናል፣ ፓሬቶ ኤፊሽንት ይሆናል ነው የሚሏቸው። ከዚህ ተነስተው አቶ መለስ ግን ሚስ አንደርስታንድ ስለሚያደርገው ይሄንን ጽንሰ ሐሳብ እንዳልኳችሁ መጥቶ የሚለው ምንድነው? A properly behaved night watchman state populated by solely interest maximizing individuals is thus a practical and theoretical impossibility. ሰዎች የራሳቸውን ጥቅም ብቻ የሚያሳድዱ ናቸው ብሎ ማሰብ በተግባርም በመርህም ደረጃ የሌለ ነገር ነው ይላቸዋል። እንደዛ ግን ያለ ሰው ማለት ለመሳት ቅርብ ነው። ግን ሊበራሊዝም እንደዛ አላለ። ኒዮ ሊበራሊዝምም እንደዛ አላለ። ኒዮ ሊበራሊዝም ያለው ሰዎች ሰልፍ ኢንትረስት ማክሲማይዘርስ ናቸው፣ እንደዛ ይሰራሉ። ያ ማለት ግን እንደዛና እንደዛ ብቻ ናቸው ማለት አይደለም አይልም ኒዮ ሊበራሊዝም። እሱ አሁን የሱ ፕሮብለም ኒዮ ሊበራሊዝም እንደዚህ ነው ብሎ ነው አንደርስታንድ የሚያደርገው። በሪ ዲዝንት ሴይ ዳት። እንዳልኳችሁ አዳም ስሚዝንም ጠቅሼ እንዳሳየው ላይክ ነው ሁለት ቦታ አዳም ስሚዝ ዘ ቲዮሪ ኦፍ ሞራል ሴንቲመንትም ላይ ዌልዝ ኦፍ ኔሽንስ ላይ የሚያለው ምንድነው? ቲዮሪ ኦፍ ሞራል ሴንቲመንት ላይ የሌሎች ሀዘን ይሰማናል። የፈለግከውን ሰልፊሽ ሰው ብታመጣ ስለራሱ ብቻ ያስበው ላይክ ነው። ሌላ ሰው ሲመታ ሰውየው የተመታበት ቦታ እሱ እመሙ ይሰማዋል ይላቸዋል። ሌላ ሰው መርፌ ሲወጋ ስታይ አንተ የተወጋህ ያክል የሆነ እንትን ይልሃል፣ ስቅጥጥ ነገር ይልሃል። እንደዛ ነን ነው ማለት ሞራሊ ኮንስትራክታችን ያ ነው። ስለዚህ ሊበራሊዝም እንደዚህ አይልም። የአቶ መለስ ችግር ግን ምንድነው? እንደዛ ነው ብሎ ነው ያስባል። ሁለተኛ ሊበራሊዝም ግን የሚለው ምንድነው? ሰልፍ ኢንትረስት ማክሲማይዚንግ ኢንዲቪጁዋልስ ማለት ምን ማለት ነው? ለራሳቸው ብለው ሲሰሩ ግን ሌላ ሰው ይጠቅማሉ፣ ወይንም ማርኬቱ ኦፕሬት ያደረገ ፓሬቶ ኤፊሽንት ነው እና ፐርቫሲቭ ነው። እያንዳንዱ ለራሱ ብሎ ሲሮጥ ከተውከው አንተ ገብታ ታደናቅፈው እንጂ አንተ ገብታ ጣልቃ አትግባበት እንጂ ለራሱ ሲሮጥ ፐርቫሲቭ ይሆናል፣ ሁሉም ይጠቀማል። ሁለተኛ ደግሞ የአንዱ ጥቅም ለሌላው ጉዳት አይሆንም። ምክንያቱም እንዳልኳቸው አሁን ለምሳሌ ያኛው ሰውዬ ዋጋ ለመቀነስና ጥራት ለመጨመር ነው የሚሰራው። ስለዚህ ያንን ሲያደርግ እሱ ኢንትረስቱ ግን ምንድን ነው? ራሱን መጥቀም ነው፣ ራሱን ባለጠጋ ማድረግ ነው። ተወዳድሮ ከውጭ ካምፓኒ ተሸንፎ የውጭ ዕቃ መጥቶ አሸንፎን ገበያው እንዳይቆጣጠርበት ፋይት እያደረገ ነው። ያንን ሲያደርግ ግን ምን እያደረገ ነው? ሀገሩን እያበለጸገ ነው ነው የሚላቸው። ስለዚህ የሊበራሊዝም አንደርስታንዲንግ ይሄ ነው። ሌላው ግን የሚሏችሁ ደግሞ አሁንም ኒዮ ሊበራሊዝም የሚሏችሁ ሰው መንግስት ላይም ሲቀመጥ ሰው ስለሆነ
እንትን ውሳኔ ሲወስን ራሱን ያስባል ወይንም ምን ማለት ነው ያዳላል፣ መድሎ ይፈጽማል፣ ራሱን ያስቀድማል። ያ ማለት ግን ለሌሎች ሰዎች ግድ አይለውም ማለት አይደለም። ግድ ቢለውም ካንተ ግን በእኔ ጉዳይ ብሎ ለራሱ ያደላል። ስለዚህ ኒዮሊበራሊዝም የሚለው የሰው ባህሪ ይሄ ነው። ሰልፍ ኢንትረስት ማክሲማይዚንግ ኢንዲቪጁዋል ነው ማለት የራሱን ኢንትረስት ማክሲማይዝ የሚያደርግ ኢንዲቪጁዋል ነው ማለት ይሄ ነው። ይሄን ደግሞ ልትክደው አትችልም። ምክንያቱም እኔ ጆን ሎክ እንግዲህ ሌላው የሊበራሊዝም አባት የሚባለው ጆን ሎክ እንደዚህ ይላል ማለት ፍጹም ሞናርኮች መኖር አለባቸው፣ ፍጹም የዘውድ ስርዓት መኖር አለበት የሚሉትን ሰዎች አንድ ጥያቄ ልጠይቃቸው ልፈልጋለሁ ይላል። ማለት ምን ይላል? but I shall desire those who make this objection to remember that absolute monarchs are but men። እነዚህ ፍጹም ዘውዳዊ ስርዓት ላይ ያሉ ሰዎች ነጋሲዎች ሰው ናቸው እኮ እያለን which means ምን ማለት ነው? መጀመሪያ ራሳቸውን ነው ይህ ልክ ነው። መጀመሪያ ራሳቸውን ነው። ሊበራሊዝም የሚለው ይህንን ነው። ሰዎች ውድድር ከመጣ ለራሳቸው ያደላሉ። ይሄ ተፈጥሯዊ ባህሪ ነው። And of government is to be the remedy of those evils which necessarily follow from men being judged in their own cases, and the state of nature is therefore not to be endured. I desire to know what kind of government that is and how much better it is than the state of nature where one man commanding a multitude has the liberty to be judged in his own case and may do to all his subjects whatever he pleases without the least question or control of those who execute his pleasure. And in whatsoever he does, whether led by reason, mistake, or passion, must be submitted to, which men in the state of nature are not bound to do one to another. And if he that judges amiss in his own or any other case, he is answerable for it to the rest of mankind. ሐሳቡ ሰዎች በተፈጥሮ መንግስት ሳይሆኑ በፊት ግል ለግል ሲቀመጡ ማለት ያለ መንግስት ቅድመ መንግስት አብረው ሲቀመጡ አንዳቸው ላይ አጓጉል በደል ሊያደርሱ ስለሚችሉ ነው። በመካከላቸው ገለልተኛ የሆነ ሶስተኛ አካል ሆኖ መንግስት የሚባል ነገር ተቋቁሞ ይዳኛቸው ከተባለ መንግስት የመጣበት እሳቤው ፍልስፍና መነሻው እሱ ከሆነ እሱ ነው መነሻው። ሰዎች ያለ መንግስት አብረው ሲኖሩ አንዳቸውን ይበድላሉ። ምክንያቱም ሁሉም ራሱን ስለሚያስቀድም እና ሌሎችም ምክንያቶች አሉ። አለመግባባት አለ፣ ሚስካልኩሌሽን አለ ምናምን። ያንን ለማስቀረት ከሆነስ መንግስት እንዲመሰረትና ሶስተኛ ገለልተኛ አካል የተባለው መንግስት የሚሆኑትም ሰዎች ግን ሰዎች ስለሆኑ ምክንያቱም ከማህበረሰቡ መካከል ተለቅመው የሚወጡ ናቸው እንጂ ከሰማይ የሚወርድ ሰው የለም፣ መንግስት የሚሆን የለም። እዚሁ እኛ መካከል የኖረው ያደገው ሰው ነው መንግስት የሚሆነው ነገር። እሱ የሚሆን ከሆነ ይሄ ሰውዬ ራሱ ከተጠያቂነት ነፃ መሆን የለበትም። ምክንያቱም ለምን ሰልፍ ኢንትረስትድ ነው። የራሱን ጥቅም ይሻል። የራሱን ጥቅም ይሻል ማለት አሁን ለምሳሌ ባለስልጣን ሆኖ ምርጫ የሚያሸንፈው ነገር ከሆነ ሊያጭበረብር ይችላል። ምርጫ ሊያጭበረብር ይችላል። ምርጫ የሚያጭበረብረው ለምንድን ነው? የእነሱ መንግስት የሚላችሁ ምንድን ነው? የፖሊሲ ቀጣይነት እንዲኖረን ገብቷችኋል? የፖሊሲ ቀጣይነት እንዲኖረን ነው እንጂ እኛ ስልጣኑን ፈልገ ነው አይደለም። እንደዛ ነው። ገብቷችኋል? ስለዚህ ኒዮሊበራሊዝም የሚልህ ምንድን ነው? ወይንም ደግሞ ስልጣን ላይ ሆነ ባንክ ኢትዮጵያ ውስጥ ከኢትዮጵያውያኖች በስተቀር አይሰሩም ብለህ ስትወሰን የህዝብን ጥቅም ብቻ አስበህ አይደለም የምትወስነው። አንዳንዴ የራስህንም ጥቅም አስበህ ትወስናለህ። ቢኮዝ ዩ አር ሰልፍ ኢንትረስት ማክሲማይዚንግ ራሽናል ቢንግ ስለሆንክ ለራስ ማድላትህ አይቀርም ነው። which is I think እኔ ለማንም ሰው ግልጽ ነው ብዬ አስባለሁ። ሰው
ራሱን አያስቀድምም። ራሱን ያስቀድማል ማለት ሰው ለራሱ ብቻ ነው የሚያስበው ማለት አይደለም። ገብቷችኋል? አሁን አቶ መለስ ግን የሚያምታታላችሁ ይሄንን ነው። ሰውማ ለሌላ የሚያስብ ካልሆነ መንግስት መኖር አይችልም አይደለም። ሰው ለሌላ አያስብም አልተባለም። የተባለው መንግስት የሚሆነውም ሰው ያዳላል። ራሱን የሚነካው ነገር ጋር ሲመጣ ምርጫ ለማሸነፍ ምርጫ ላይ ሊያጭበረብር ይችላል። ድምፅ ሊገዛ ይችላል። የራሱን ሰዎች የመንግስት ኪራይ ሊያከፋፍል ይችላል። የተለያዩ ነገሮች ሊያደርግ ይችላል። እነዚህ ነገሮች አሉበት። ኒዮሊበራሊዝም የሚል ይሄ ከሰው ተፈጥሮ ባህሪ ጋር የሚሄድ ነገር ነው። ስለዚህ መንግስት ከዚህ ነፃ ነው የሚል አስተሳሰብ አይኑር። የዚህም ተጠቂ ነው አይደለም። አሁን እንዳልኳችሁ ምክንያቱም ሰዎች ናቸዋ። መንግስት ሳይኖር በፊት እርስ በርሳችን ልንበዳደል ከቻለ የመንግስት ስልጣን ሲኖረን ደግሞ ሌላን ሰው የመበደል አቅማችን ከፍ ይላል። ምክንያቱም ለምሳሌ ልክ ነኝ በማለት ራሱ አሁን ለምሳሌ ልክ ነኝ ብለህ ሌላውን ሰው ልክ አይደለም ስትለው እኮ እየተጫንከው ነው አይደለም። አሁን በታክስ ፖሊሲ ብንከራከር አይ እኔ ያልኩት የታክስ ፖሊሲ እንዲሆን ብለህ ምርጫ ስታጭበረብር ምን እያረክ ነው? ሰልፍ ኢንትረስት ማክሲማይዝ እያረክ ነው። ፎር ዳት ማተር ዴቨሎፕመንታሊዝም ይሻላል ብለህ ከኒዮ ሊበራሊዝም አንጻር ዴቨሎፕመንታሊዝም ይሻላል ብለህ ስትከራከር ምን እያደረክ ነው? ሰልፍ ኢንትረስት ማክሲማይዝ እያደረክ ነው። አንተ የምታምንበትን ነው እንጂ ዴቨሎፕመንታሊዝም የእግዚአብሔር ቃል ነው አይደለም። ጽንሰ ሀሳብ ነው፣ ክርክር ነው፣ ቲዮሪ ነው። እና ሰልፍ ኢንትረስት ማክሲማይዚንግ ናቸው ሰዎች ማለት። ለሌላ ሰው አያስቡም ማለት አይደለም። አንድ ገብቷቸዋል። የሌላ ሰው ጉዳያቸው አይደለም። ሰው ገደል ይግባ ማለታቸው አይደለም። ሁለተኛ ሰልፍ ኢንትረስት ማክሲማይዚንግ በሚሆኑ ጊዜ በህግ በተከለለ ምህዳር ውስጥ እስካረጉት ድረስ which means ማለት ምን ማለት ነው? የራሳቸውን ሰልፍ ኢንትረስት ማክሲማይዝ ለማድረግ ብለው ሌላውን እስካልገደሉ፣ ንብረት እስካልቀሙ፣ ነፃነት እስካላፈኑ ድረስ ማህበረሰብ ይጠቅማሉ እንጂ አይጎዱም። ሶስት ሰልፍ ኢንትረስት ማክሲማይዘርስ ሰዎች ስለሆኑ ከራሳቸው ሌላ አንሶ ስለሚያስቀድሙ ይሄ የራስን ፍላጎት የመሻት አካሄዱ ግን በህግ መገዛት አለበት። በህግ መገዛት አለበት ማለት ምን ማለት ነው? የሌላውን ሰው ተመሳሳይ ተፈጥሯዊ ማንነት መሻርና መጋፋት የለበትም ማለት ነው። ለምን? ምክንያቱም አሁን ለምሳሌ ልማታዊ መንግስት የፖሊሲ ቀጣይነት እንዲኖረው ምርጫ አይሸነፍ ይልሃል። ምን እያረክ ነው? ሰልፍ ኢንትረስት ማክሲማይዝ እያደረክ ነው ይሄ። ስለዚህ እንደዛ እንዳትል ሀሳቡ ሌላም ሰው ሌላ ሀሳብ አለኝ ካለ ያኛው ሰውዬ ሌላ ሀሳቡን አቅርቦ ተከራክሮ አሸንፎ ምርጫ እንዲይዝ በህግ መገዛት አለበት። ለምሳሌ የፖለቲካ ስልጣን የሚያዝበት መንገድ። ምክንያቱም ያኛውም ግሩፕ ሰልፍ ኢንትረስት ማክሲማይዘር ነው፣ አንተም ሰልፍ ኢንትረስት ማክሲማይዘር ነህ። ሁለታችሁ በህግ ተወዳድራችሁ ልክ እንደ ቦክስ ውሰዱት። ይሄኛውም እኮ አሸንፋል ወይ እንደ ኳስ ውሰዱት። ይሄኛውም አሸንፋለሁ ብሎ እኮ ነው የሚገባው፣ ይሄኛውም አሸንፋለሁ ብሎ ነው የሚገባው። ግን ጨዋታ ሲጀመር ሰዎቹን ጉልቤው ደብድቦ አሸንፎ ጎል አገባው እንዳይል ይህ ነው ማኑ አይቻልም፣ ኦፍሳይት አይቻልም፣ ጠረባ አይቻልም ምናምን ተብሎ ህግ ወጥቶ ቫር አለ ምናምን ተብሎ ለምን ጨዋታው ፌር ነው? ቢኮዝ ቦዝ አር ሰልፍ ኢንትረስት ማክሲማይዚንግ ቢንግስ ናቸው። መንግስትም ያ ነው ሰልፍ ኢንትረስት ማክሲማይዝ ፖሊሲ የኔ ይሻላል ስትል ራሱ ሰልፍ ኢንትረስት ማክሲማይዝ እያደረክ ነው። እኔ ማምንበት ስትል ለህዝብ የሚሻለው ይሄ ነው ስትል ኢትስ አኮርዲንግ ቱ ዩር ሬፈረንስ ፖይንት ኦፍ ሬፈረንስ። እና እነዚህን ሶስት ነገሮች መለስ የሚያውቃቸው መኖራቸውን የሚያውቅ አይመስል። ስለዚህ ምን ይላል? ስለዚህ a properly behaved night watchman state populated by solely interest maximizing individuals is thus a theoretical and practical impossibility
only individuals with a blend of self-interest and non-self-interest behavior can create night watchman state. And ይልና such people are equally capable of creating such a state which intervenes in the economy in the larger interest of ማለት ለራሳቸው ብቻ የሚያስቡ ሰዎች ኒዮ ሊበራል የሚባለውን ገቨርንመንት ሊፈጥሩ አይችሉም። ምክንያቱም ለራሳቸው ብቻ የሚያስቡ ከሆነ መንግስት የሚባለው ጽንሰ ሀሳብ ራሱ አይኖርም። ሁልጊዜ መንግስት የሚቻለው የራሳቸውንም የማህበረሰብ ጥቅም በሚያስቡ ሰዎች ነው ይላቸዋል። ኒዮ ሊበራሊዝም ግን እንደዚህ የሚል አስተሳሰብ የለውም አሁን በነገርኳቸው ምክንያት። ስለዚህ የኒዮ ሊበራሊዝም መንግስት በዚህ የሚመሰረት ከሆነ ይልና ደግሞ ሌላ የሚያመጣው አርጊመንት ምንድነው? አንደኛ ኒዮ ሊበራሊዝም ጣልቃ መግባት ከልክሏ ይላቸዋል። አልከለከለም። ኒዮ ሊበራሊዝም ገብቷቸው አልከለከለም፣ እንዳልኳችሁ እንዳሳየዋችሁ። ከዛ ኒዮ ሊበራሊዝም መንግስት በዚህ አይነት መልኩ የራሳቸውም የሌላውም የሰፊው ህዝብም ጥቅም ቀላቅለው ያላቸው ማለት ፍላጎት አብረው ያላቸው ሰዎች ካልሆኑ የሚመሰርቱት ጣልቃ የሚገባውን መንግስት የጣልቃ ገቢው ልማታዊ መንግስት ማለት ነው በሱ አስተሳሰብ እንግዲህ ኢንተርቬንሽኒስት ኤንድ አክቲቪስት የሆነው መንግስትም ለህዝብ ጥቅም መስራት ይችላል። አብ ወልድ መንፈስ ቅዱስ ነው። ምን አይነት አርጊውመንት ነው? ለህዝብ ጥቅም ሊሰራ አይችልም አልተባለም። ለህዝብ ጥቅም ሲሰራ ግን በህዝብ ጥቅም ስም የራሱን ኢንትረስት ማክሲማይዝ ሊያደርግ ይችላል። ስለዚህ ተጠያቂ ይኖርበት ነው፣ ተጠያቂነት ይኖርበት። አይ ሰልፍ ኢንትረስትም ብቻ ሳይሆን ሶሻል ኢንትረስትም ስላለኝ ኢንተርቬንሽኒስት መሆን እችላለሁ። አንደኛ ኢንተርቬንሽኒስት አትሁን አላለም። ሁለተኛ ሰልፍ ኢንትረስት ማለት ቅድም የገለጽኩላችሁን 3 መሰረታዊ ባህሪዎች የያዘ ነገር ነው። አራተኛ ነው ሶስተኛ የሌላ ሰው ጥቅም አለህ ማለት የሌላ ሰው ጥቅም ግድ ይልሃል ማለት የሌላ ሰው የህዝብ ደህንነት ግድ ይልሃል ማለት ይበላሉ አንጉቶ ግን አትሆንም ማለት አይደለም። ስለዚህ ተጠያቂነት የግድ የመንግስት አካል መሆን አለበት። ያ ተጠያቂነት ግን በምንድን ነው የምታመጣው? የፖለቲካ ስልጣን ማለት በምርጫ ካልሆነ ገብቷቸዋል። በነፃና ፍትሃዊ ምርጫ ካልሆነ በሊበራል የሆነ ዴሞክራቲክ ኮንስቲትዩሽን ካልሆነ ነፃ ፕሬስ በማረጋገጥ ካልሆነ የዜጎች ንብረትን መብት በማረጋገጥ ካልሆነ ሀሳብን የመግለጽ መብት በማረጋገጥ ካልሆነ ተጠያቂነቱ እንዴት ታመጣዋል? በሌላ አማርኛ ምን እያልክ ነው? ተጠያቂነት አልፈልግም። ለምን? እኔም ለሰው አስባለሁ፣ ለራሴ ብቻ አይደለም አስብ። እንዴት አይነት አርጊውመንት ነው? እንዴት አይነት ሙግት ነው? በጣም ግራ የተጋባ ኤፍ ማይነስ ዲ ነገር ነው። እንትኑን አይታችሁታል ብዬ አስባለሁ። የሀሳቡን ላይክ ነው ዲስትራክትድ ሆኛለሁ በመሀል ግን የሀሳቡን ፕሮግረስ አይታችሁታል ብዬ አስባለሁ። አይ ቲንክ እንግዲህ አንዱ ያየሁበት ችግር ይሄ ነው። ስለሰማችሁኝ አመሰግናለሁ። ቴንኪዩ። መልካም ጊዜ